ሰላም እንዴት ናችሁ? ደህና ናችሁ? አሁን እንትን ነው የምሰራው ማለት ነው። ነጭ መኮረኒ ወይም ደግሞ ዋይት ፓስታ ነው የምሰራው። በመጀመሪያ ሽንኩርት አብስያለሁኝ፣ አላሳየኋችሁም። ከበሰለ በኋላ ነው ይህንን ያደረኩት፣ ስጋውን ማለት ነው። የዶሮ ስጋ የተጠቀምኩትኝ። ይህን ይመስላል። በደንብ እንጠብሰዋለን። በደንብ ይጠበሳል። ከዛም በዚህ እናደርጋለን። በቅቤ ነው፣ ያው የገበታ ቅቤ ተጠቅሜያለሁ። የገበታ ቅቤ ይሄንን ተጠቅሜያለሁ። ከዛም ብራውን እስከሚሆን ድረስ ስጋው እንደዚህ እናቁላላለን ማለት ነው። ይሄ በጣም ቀላሉ ነው፣ ቀለል ያለ በጣም በ15 ደቂቃ ውስጥ የሚሰራ መስራት የምትችሉትን ማካሮኒ ነው የምሰራው። እንደዚህ ፓስታ ማለት ነው። ይሄ ሶሱ ነው። አሁን ሶሱ ነው እየሰራሁት ያለሁት እና አሁን በደንብ ጠብሰዋለሁ። ጥቁር አዝሙድ፣ ይሄ ብላክ ፔፐር የሚባለው ጥቁር አዝሙድ ሳይሆን ጥቁር ቁንዶ በርበሬ ነው የሚባለው በአማርኛ። ቁንዶ በርበሬ ትንሽ፣ ከዛም ጨው ትንሽ በኋላ ስለምንጨምር ትንሽ አብሮ በማቁላላት አብረን እናቁላለዋለን። ማለት ነው። አሁን በደንብ ጠብሰነዋል። ይሄ ጋርሊክ ፓውደር ነው። ጋርሊክ ፓውደር ወይም ደግሞ የነጭ ሽንኩርት ፓውደር ነው ጨምሬያለሁ ትንሽ። ከዛ አሁን ይሄ ስጋችን በስሏል ማለት ነው። ክሬሙን እንሰራዋለን። እዚህ ጋር ወተት አለ፣ እዚህ ጋር ደግሞ ክሬም አለ። ትንሽ ነው የምንጨምረው ክሬሙን፣ ከዛ ወተት እናደርጋለን። እዚህ ጋር ዱቄት ኖርማል ዱቄት ተጠቅሜያለሁኝ እንዲያወፍርልን ሶርሱን ማለት ነው። ከዛ በኋላ ትንሽ እንደዚህ እናሸዋለን። በመቀጠል ከዛም እንደዚህ ጨምረናል ክሬም ትንሽ፣ ከዛ ወተት። ምን ያህል እንደጨመርኩ ሌላ ጊዜ ያሳያችኋለሁ። ሌላ ጊዜ በደንብ አድርጌ ምን ያህል ጨመርኩ የሚለውን አሳያችኋለሁ። አሁን ራፍሊ ነው ማሳያችሁ ማለት ነው። ወተትና ትንሽ ክሬም የጨመርኩትኝ። ከዛ ዱቄት ካስፈለገ ያለውኝ እያበሰልኩት ማለት ነው። እየወፈረ ይመጣል አሁን። ከዛም አይ ቲንክ ወተት እጨምርበታለሁ። አሁን እንደዚህ መሆን የለበትም፣ ሲወፍር በጣም ይወፍራል ዱቄት ስላለው ማለት ነው። እንደዚህ ይበስልልናል። እየበሰለ ነው። በጣም ቀላልና ቶሎ የሚያልቅ ቶሎ ስራ ነው። በቃ ቶሎ ለራበው ሰው ቶሎ። እዚህ ጋር መኮረኒ እየቀቀልኩ ነው። እንደዚህ እናደርጋለን። እንጨርሳለን። ጨርሰናል። በቃ እንደዚህ ነው። በጣም ነው የሚጣፍጠው። ግን እውነት ለመናገር ያው ታውቁታላችሁ አንዳንዶቻችሁ። እንደዚህ እናደርጋለን። ይሄ ውፍረቱን በዚህ መልኩ መሆን አለበት። ውፍረቱ ማለት ነው። ውፍረቱ እንደዚህ መሆን አለበት። በነገራችን ላይ ጣዕሙ ማለት ነው ነጭ ሽንኩርት ማለት በቃ ያጣፍጠዋል። በጣም ነው የሚያጣፍጠው። ነጭ ሽንኩርት አሳራችሁ ማለት ነው። ብራውን አድርጋችሁ ቁልታችሁ ብትጨምሩበት በጣም ነው የሚጣፍጠው ማለት ነው። እንደዚህ እናደርጋለን። ከለሩም ይሄን ይመስላል። ኦኬ አሁን ያው እንትናችን እየበሰለ ነው። ምንድነው ማካሮኒያችን እየበሰለ ነው። እዚህ ጋር ሰርተነዋል ማለት ነው። ይሄንን ክሬም ትንሽ እንጨምራለን። ጨምሬያለሁ ግን ትንሽ እንጨምራለን። ምን ያህል እንደጨመርኩኝ ምናምን ሌላ ጊዜ ነው ማሳያቸው። ክሬም ማለት ነው ምን ያህል ምናምን የሚለውን እሱን አሳያቸዋለሁ። እኔ ኖርማሊ ቶሎ ነው ምግብ የምሰራው ማለት በጣም ነው ቶሎ እየፈጠንኩ ነው የምሰራው፣ ለዛ ነው። እና ከዚህ በኋላ እናሳያለን ምን ያህል። ያው እኔ በነገራችን ላይ ሼፍ ነኝ እና
ስራዬም ሼቪንግ ነው ለጊዜው ማለት ነው። ስደት ላይ ሲሆን ሼቪንግ ነው ስራዬ። እንግዲህ ያ ብዙ አይነት ስራ አለኝ፣ ግን ይሄ ዝም ብሎ መደበኛም አይባልም፣ ግን ያ ሙያ ነው አይደለ? ያ ሙያ ነው ዋናው ሙያው ነው። እና እዚህ ጋር ማካሮኒያችንን ጥደናል። አልፈላም፣ እየፈላ ነው። ያው ሊፈላ ነው ማለት ነው። ይበቃዋል። አሪፍ ሆኖ በስሏል። በጣም በአሪፍ ሆኖ ውፍረቱም አሪፍ ነው። ጣዕሙም ቀንሸዋለሁ። በጣም የሚጣፍጠው ከላዩ ነሽንኩርት እንደነገርኳችሁ በዘይት ያው ነሽንኩርት ክትፍ ታደረጉትን ነው። በዘይት ከትፋችሁ ድቅቅ አድርጋችሁ ማለት ነው። በዘይት እንትን ትሉታላችሁ። በዘይት ጠብሱትና ከላዩ ላይ ተነሰንሱታላችሁ። ዋው ሲጥም እንዴት እንደሚጣፍጥ ብታዩ። ዛሬ ይሄን አላደረግም፣ ግን ሌላ ጊዜ በስርዓት አሳያቸዋል። በነገራችን ላይ ብዙ አይነት ክሬሚ ማካሮኒ አሰራር ነው ያለው። ይሄ በጣም ሲምፕሉ ነው። በጣም ብዙ አይነት አሳያቸዋለሁ ለወደፊቱ ማለት ነው። ነገም እንሰራለን። ነገም ስራ ስላለን ያው ነገ የምሰራውን ደግሞ አሳያቸዋለሁ። በየጊዜው እሰራለሁ እንዲህ አይነት ምግቦች ማለት ነው። እና ሙዶቼ ሰብስክራይብ እያደረጋችሁ ከዚህ በኋላ በስርዓት የምሰራቸው ምግቦች በስርዓት አሳያቸዋለሁ ማለት ነው። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት እየሰጣችሁ እኔን ታበረታቱኛላችሁ። ከዛም በኋላ እኔ ደግሞ ለእናንተ ስራዬ ብዬ ማለት ነው የምሰራውን ምግብ በስርዓት አሳያቸዋለሁ ማለት ነው። ያው በውጭ ዓለምም በሀገር ውስጥም በነገራችን ላይ እኛ አሁን እኔ ይህንን ኢትዮጵያ እያለሁ እኔ አልነካውም ነበረ። ምክንያቱም እኛ ሀገር እዚህ ወጣ ስትሉ ግን የምትበሉት እንደዚህ አይነት ምግብ ነው እና መልመድ ጥሩ ነው። ይኸው መኮረኒያችን ደርሰዋል ወገኖች። እንደዚህ ይሆናል ማለት ነው። አሁን ትንሽ ብቻ አሁን ነው የቀላቀልኩትኝ እንትኑን ማካሮኒውን ትንሽ ብቻ ከእንትኑ ጋር ከክሬሙ ጋር እናቀላቅለዋለን ማለት ነው። በጣም ምርጥ ነው ጣዕሙ ማለት ነው። እውነት ለመናገር በጣም የሚጣፍጠው። ሌላም አሰራር እንደነገርኳቸው አሳያቸዋለሁ ብያለሁኝ። ሌላ ጊዜ አሳያቸዋለሁ። ከዛም በኋላ እንደዚህ እናደርጋለን። እንደነገርኳችሁ ከፈለጋችሁ ነጭ ሽንኩርት በዘይት ጠብሱና ትቀላቀሉታላችሁ ማለት ነው። እንደዚህ ታደርጉና ከጨረሳችሁ በኋላ ነጭ ሽንኩርት መቀላቀል፣ ይሄ በዘይት ጠብሱና ነጭ ሽንኩርት መቀላቀል ትችላላችሁ እንደ ፍላጎታችሁ። እዚህ አሁን ላይ በነገራችን ላይ ጣዕሙ ነጭ ሽንኩርት ነው። ምርጥ የሚያደርገው የዚህን ጣዕም ነጭ ሽንኩርት ነው። ግን በዘይት መጠበስ አለበት። ነጭ ሽንኩርቱ በዘይት ሲጠበስ ያለውን ጣዕም ታውቁታላችሁ። እዛ ነው እና በዚህ መልኩ ሰርተነዋል ማለት ነው ወገኖች። ክብሯን እንግዲህ አብረን እንዘልቃለን ለወደፊቱ ብለናል። እንግዲህ እኔም ከዚህ በኋላ በቁም ነገር እመጣለሁ እና ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት እየሰጣችሁ ለነገ የማውቀውን አጋራቸዋለሁ ማለት ነው። ምክንያቱም እንደነገርኳችሁ በየቀኑ የተለያየ ምግብ ነው የምሰራው። የተለያየ ምግብ ስሰራ ደግሞ ኢንተርናሽናል የሆነ ምግቦችን ነው የምሰራው እና በደንብ የማወቅ እድላችሁ ሰፊ ይሆናል ማለት ነው። ከኔ ጋር አብራችሁ ትጓዛላችሁ። የማውቀውን አሳያቸዋለሁ ማለት ነው። አመሰግናለሁ። ሰላም ቆዩ። ባይ